ጥበብና እውቀት ምድርን አሁንም ይገዟታል። የምትፈልጉትን ህይወት፣ የምትፈልጉትን ኑሮ መኖር ትችላላችሁ። አዎ መኖር ትችላላችሁ። ይሄ የሚሆነው ግን ጠቢባን ስትሆኑ ብቻ ነው። ሰላም፣ እንዴት አላችሁ? ውድ የኢነርጄቲክ ሚዲያ ቤተሰቦቼ፣ ዛሬም እንደተለመደው በአዲስ ሀሳብና በሚያስደንቅ ሀሳብ ወደ እናንተ መጥቻለሁ። ሁሌም እንደምላችሁ የሚለውጣችሁንም ጭምር ሀሳብ ነው ይዤላችሁ የመጣሁት። ታዲያ እናንተም ይህንን ቪዲዮ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን እንዲቀላቀሉን ስል በአክብሮት ጠይቃለሁ። ይህ ኢነርጄቲክ ሚዲያ ነው። በዛሬው ቪዲዮዬ እነዚህን 7 ወሳኝ ነገሮች ከተገበራችሁ ጠቢብ የማትሆኑበት ምንም አይነት ምክንያት የለም። ታዲያ እናንተም ከነዚህ 7 የጠቢባን ባህሪያት ውስጥ ስንት እንዳላችሁ በኮሜንት ላይ አስቀምጡልኝ። ጥበቡም በዚህ ታሪክ ስር ተቀምጧል። በአንድ ወቅት ከፍ ባለ ተራራ ውስጥ የሚኖሩ ብዙ ህዝቦች ነበሩ። ሁሉም አዋቂና አስተዋይ ነበሩ ማለት ይቻላል። ነገር ግን በእውቀታቸው ጠቢብ ለነበሩ ሰውዬ ወላጆች ልጆቻቸውን ልከው እሳቸው ጋር እንዲማሩ ያደርጉ ነበር። ታዲያ ፀሐይም መጥለቅ ስትጀምር ተማሪዎቹም ከአስተማሪያቸው ጋር ለመነጋገር ዛፍ ስር ቁጭ ብለው መማርና ጥያቄ መጠያየቅ ልማዳቸው ነው። ታዲያ በዚህ መሃል ተሰብስበው አንድ ተማሪ እንዲህ ሲል ጠየቀ። አንድ ሰው አዋቂና ጠቢብ የሚባለው ምን ሲያደርግ ነው ብሎ ጠየቃቸው። ጠቢብ የሆነ ሰውንስ እንዴት ማወቅ እንችላለን? መምህሩም እንዲህ አይነት ጥያቄ እንደሚጠየቅ ስለሚያውቁ በፍቅር አይን ልጁን ተመለከቱት። አንዲት ሴት ሕፃን ልጅም አዋቂና ብልህ ሰው ምን ነገሮችን የሚያሟላ ነው ስትል ጠየቀች። ታዲያ ሁሉም ተማሪ የእነዚህን ጥያቄዎች መልስ ለመስማት በጣም ጓጉቷል። መምህሩም የልጆቹን ወይም ደግሞ የተማሪዎቹን ፍላጎት በሚገባ አስተዋለ። መምህሩም ፈገግ አሉና በደንብ አድምጡኝ ልጆቼ አሉ መምህሩ። ጥበብና ብልህነት የሚገኘው በትምህርትና በሽምደዳ እንዲሁም በእውቀት ብቻ አይደለም። ትክክለኛው ጥበብና ብልህነት የሚገኘው ሞክረን ካረጋገጥ ነው፣ በሕይወታችን ከደረሰብን ወይም ደግሞ በሕይወታችን ላይ ካየነው ነገርም ነው። ያ ልምድም ጥሩ ምርጫ ማስመረጥ ሲችል ያንን ጥበብ እንለዋለን። ነገር ግን 7 ወሳኝ ነገሮች አሉ አንድ ሰው አስተዋይና ጠቢብ እንዲሆን የሚያስችሉ መንገዶች። አንዱ ተማሪ ጮክ ብሎ መምህር፣ ታዲያ እነዚህ 7 መንገዶች ምንድን ናቸው ሲል ጠየቀው። ጠቢቡም ሰው አንደኛው ሐሳቡን ወይም ደግሞ እቅዱን ዝም ብሎ አያወራም ሲል ነገረው። ለጓደኛውም ቢሆን፣ ምክንያቱም ዛሬ ጓደኛ ያለው ሰው ነገ ጠላታችን ሊሆን ስለሚችል፣ እምነት ሲሰበር ሚስጥርንም ሲናገሩ ሊያስጠቋችሁ እንደሚችሉ ያውቃሉ። ስለዚህ የግል ነገራቸውን ወይም ሐሳባቸውን ለማንም አይናገሩ። በተለይ ደግሞ ደካማ የሆኑበትን ነገር ለመናገር አይደለም ስለመናገርም በጭራሽ አያስቡ። የዓለማችን ሰዎች በጣም ብልህነት ይጎላቸዋል። አእምሮአቸው ውስጥ ያለውን ሐሳብ ላገኙትና ለማይጠቅማቸው ሰው ይበትኑታል። ቤተሰብ፣ ጎረቤት፣ ጓደኞቻቸው ሳይቀር ይህንን ሐሳብ ወይም ደግሞ ምስጢር ደካማ ጎናቸውንም ጭምር ያውቁባቸዋል። አይበለውና መጥፎ ቀን ድንገት ከመጣ በጓደኛ፣ በጎረቤት፣ በቤተሰብ መከዳት ይኖራል። በእነዚህ የተጎዱትን ሀገር ይቁጠራቸው። በዚያን ሰዓት ብልህነት የጎደላቸው ሰዎች እሱ እንዲያደርጎኝ ወይም እሷ እንደዚህ አድርጋኝ እያሉ ማሳበባቸውንና ሰበበኛ መሆናቸውን ይቀጥላል። እውነታው ግን ማን ተናገሩ አላችሁ ነው። ብልህና ጠቢቦች ግን የሰውን ደካማነት ስለሚረዱ ምስጢራቸውን ለማንም ወይም ደግሞ ለማይጠቅማቸው ሰው አይናገሩ። ተማሪዎቹም
ቀና ብለው ተመለከቱ። ሁሉም በተመስጦ እየሰሟቸው ነበር። ሁለተኛው አሉ ደግሞ መምህር ቀጠል አድርገው፣ ብልህና ጠቢብ ሰው ሁልጊዜም ቢሆን ተማሪ ነው። ይህ ሰው ሁሉን ነገር አውቄያለሁ አይልም። የማያውቀው ብዙ ነገር እንዳለ ያውቃል። ታዲያ ይህንንም እውቀት ለማግኘት የተለያዩ ብዙ ልምድ ካላቸው ሰዎች ጋር ይወያያል፣ ይነጋገራል፣ እንዲሁም ጊዜዎቹን ከነሱ ጋር ያሳልፋል። በማንኛውም ዘርፍ ላይ ትክክለኛ እውቀትና ልምድ ያለው ሰው 20 ዓመታትን የፈጀበት እውቀቱን በደቂቃዎች ውስጥ ሚስጥሩንና ጥበቡን ሊነግረው እንደሚችል ያውቃል። ብልህም ሰው 20 ዓመታትን ፈጅቶ ሊያገኘው የማይችለውን እውቀት በትንሽ ደቂቃዎች እንደሚያገኝና በየትኛው አቅጣጫ መንገዱን ማድረግ እንደሚችል በሚገባ ጠንቅቆ ያውቃል። ስለዚህ በሌሎች ስኬትና ውድቀት ይማራል ማለት ነው። ሶስተኛው የጠቢብ ሰውና የብልህ ሰው መለያ ስራቸውን ሲጨርሱ ብቻ ነው ስለ ሰሩት ስራ የሚናገሩት። ጅሎች ግን ገና ስራቸውን ሳይጀምሩ ብዙ ማውራትና መለፍለፍ ይጀምራሉ። ይህንን ወይም ዓላማቸውን ወይም ደግሞ እቅዳቸውን ደጋግመው ይናገሩታል። ልጆቼ እናንተም ይህንን አስተውሉ አሉ መምህር። እናንተም የማያግዛችሁና ምንም እውቀት የሌለው ሰው ጋር ሄዳችሁ ለምን ታወሩለታላችሁ? ምናልባት ያንን የምትነግሩትን ሰው ጠላታችሁና የእናንተን ለውጥ የማይፈልግ ሰው ሊሆን ይችላል። ያ ሰውም የእናንተ ፍላጎት እንዳይሳካ የሚችለውን ከዛም አልፎ የማይችለውን ጥረት ሁሉ ያደርጋል። ለዚህ ነው ጠቢብ ሰው ሁል ጊዜ ዝም ብሎ በመስራት ውስጥ ነው መሰናክሎቹን የሚያልፈው ደግሞም የሚያሸንፈው። ብልህ ሰው ሰርቶ ሲጨርስ ጠላቶቹንም ጭምር ለደስታው ይጋብዛቸዋል። ይህ አይነቱ ሰው በጣም የሚከበርና የሚፈራ ሰው ይሆናል። ሁሉም ይፈራዋል፣ እንዲሁም ሁሉም ያከብረዋል፣ በተለይ ጠላቶቹ። አራተኛው ደግሞ ጠቢብ ወይም ደግሞ ብልህ ሰው ማወቅ ያለበት ነገር አሉባልታን በጭራሽ አያምኑ። የሰሙትን ነገር ሁሉ በጭራሽ አይቀበሉ። ይመረምራሉ፣ ያጣራሉ፣ እንዲሁም በደንብ አድርገው ያመዛዝናሉ። ከዚያ በኋላ ነው እውነታውን ወይም ትክክለኛውን ነገር ማወቅ የሚፈልጉት። ውሳኔም ከሆነ የሚወስኑት። ማንም ሰው ወሬን አጣፍቶ ቢነግራቸው ዝም ብለው በጭፍን አያምኑትም። ንግግሩና ስራው አንድ እንደሆነ ይመለከታሉ። እውነተኛነቱንም በጥበብና በዚህ መንገድ መለየት ይችላሉ። ይህ ማለትም ሰዎች የሚያወሩትን ሳይሆን የሚያደርጉትን በጥሞና ይመለከታሉ ማለት ነው። ስለዚህ እነዚህን ብልህ ሰዎች ማታለል ወይም መሸወድ በጣም ከባድ ነው ማለት ነው። አምስተኛው አሉ ጠቢቡ፣ እዚህ ምድር ላይ የተገደበው አንድ ነገር ብቻ እንደሆነ ያውቃሉ። እሱም ሰዓታቸው ብቻ እንደሆነ፣ በምንም ሊጨመር እንደማይችል ተረድተዋል። ለዛም ነው ጊዜያቸውን በአግባቡ የሚጠቀሙት። እናም ትክክለኛና ወሳኝ ለሆኑ ነገሮች ቅድሚያ የሚሰጡት። ስንፍናና ነገሮችን ማንጓተት ወደፊታቸውንና ህልማቸውን ለማሳጣት የመጣ የአእምሮ በሽታ እንደሆነ ያስባሉ። በዚያም ፋንታ እቅድና ግብ አዘጋጅተው እሱን ለማሳካት ይጓዛሉ ማለት ነው። ስለዚህ ሰዓታቸው ውጤታማና ትርጉም ያለው ነገር ላይ እንዲውል ያደርጋሉ። አስተውሉ። ስድስተኛው ደግሞ ብልህና ጠቢብ ሰው ማንንም አይወነጅልም ሲሉ ነገሯቸው። እኚህ ጠቢብ ሰው ለተቀመጡትና በጥሞና እየሰሙ ላሉት ልጆች አያማርርም። ሰዎች ብዙ ስህተትን እንደሚሰሩ ስለሚያውቅ ማንንም ላይ ጭራሽ አይፈርዱ። የይቅርታም ሰው ናቸው፣ ይቅር የሚላሉ። ብልህ ያልሆነ ሰው ግን በተቃራኒው ግደለው፣ ፍለጠው ላይ ይቆያል፣ እየተገዳደለም ይኖራል። ጠቢብ ሰው ሌላን ሰው እንደ ራሱ አድርጎ ይመለከታል። ለምን እንደኔ ያልሆንክም ብሎ ድርቅ አይልም። በምድር ላይ ያለ ሰው ሁሉ እንደሚለያይ ያውቃል። ስለዚህ የተለያየ ሐሳብና አመለካከት እንዳለ ይህ ጠቢብ ሰው ይረዳል። ሐሳባቸውንና ነፃነታቸው ለራሳቸው ለሰዎቹ ይተውላቸዋል። የሌሎችንም እይታ አድምጦና አስተውሎ ይረዳል። የራሱንም አስተያየት ከነሱ ቀጥሎ ይሰጣል። ልጆቼ አሉኝ ጠቢብ ሰው፣ ሰባተኛው ወሳኝና በደንብ እንድታውቁትና እንድትይዙ ትፈልጋለሁ አሏቸው። ሰባተኛው ከውድቀት በኋላ ተስፋ አይቆርጡ።
እጃቸውንም ለውድቀት አይሰጡም። ውድቀታቸውን የማደጊያና የመለውጫ መሳሪያ አድርገውታል። ባለፈ ስኬታቸው ላይም ተንጠልጥለው ወይም ኮርተው አይቀሩ። እነርሱ ጋር ትናንት ነው። ያለፈ ነገር ነው። ዛሬ ግን አዲስ ቀን ነው። ትላንትም እነርሱ ጋር የለም። እነርሱ ጋር ነገ የሚባል ነገር የለም። ዛሬን ሲሰሩ ነገንም እየሰሩ እንደሆነ በተጨባጭ ያውቃሉ። ከመካከላቸው አንዱ ተማሪም ውድቀት ምንም አይመስላቸውም ሲል በመገረም ጠየቀ። መምህሩም ቀጠሉና አዎ ውድቀት ትንሽ ሊያሳዝናቸው ይችላል፣ ነገር ግን ሰብሮ አይጥላቸውም። ወዲያው ሐዘናቸውን ጥለው ይነሳሉ። ከስኬታቸው በፊት የተማሩትን ትምህርት ውድቀት ብለው አሳምረው ይጠሩታል። ውድ ቤተሰቦቼ ታሪኩን እዚህ ጋር ላብቃ። አያችሁ፣ እነዚህ 7 ወሳኝ ጠቢብ ወይም አስተዋይ ሰው ሊኖረው የሚገባውን ነገር ነገርኳችሁ። ታዲያ እናንተ ከነዚህ 7 ወሳኝ ነገሮች ውስጥ ስንቱ አላችሁ? ኮሜንት ላይ አሳውቁኝ። ከዚህ ቪዲዮ ብዙ እንደተማራችሁ አምናለሁ። ታዲያ ይህን ቪዲዮ ለሌሎችም እንዲደርስ ሼር እንድታደርጉት በትህትናና በአክብሮት ጠይቃችኋለሁ። ለቻናሉ እንዲሁም ለቪዲዮ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቻናሉ ቤተሰብና አጋር እንዲሆኑ ስል በድጋሚ ጠይቃችኋለሁ። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ኢነርጄቲክ ሚዲያ ነው። ሰላም ቆዩ።